አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ የጋዜጠኛ ሶፎንያስ ጉዳይ ከጫፍ እስከ ጫፍ እያነጋገረ ነው ያለው። ጋዜጠኛ ሶፎንያስ ምን አደረገ፣ ምን አይነት ርኩሰት ፈጸመ የሚለው እንደተለመደው በመረጃና በማስረጃ የምናይ ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። እስቲ ሁላችሁም ዴይ 7ን ሰብስክራይብ ያላደረጋችሁት ወንድሞቼ ሰብስክራይብ በማድረግ ቤተሰቡን መርሃ ግብሩንም ላይክ አርጉት፣ ሼር አርጉት። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። እንግዲህ ይህን የመሰለ ልጅ፣ ይህን የመሰለ ወጣት ጊዜ ጥሎት የግብረ ሰዶም ስፕሪት ወስዶት ጠልፎት ይኸው አሁን ላይ ተዝረክርኮ ታይቷል። ሰው እየበከለ ሰው እየመረዘ ተገኝቷል ማለት ነው። በጣም በሚያሳዝንና በሚያስገርም ሁኔታ እና የሀገራችን ጉዳይ ወዴት እየሄደ እንዳለ ተመልከቱ። ከዚህ በፊት እንግዲህ አንድ ኢንተርቪው ላይ ቀርቦ ተጠይቆ ነበር። የተወሰኑ ፍንጮች ተገኝተውበት፣ መረጃዎች ተገኝተውበት እንዴት ነው ይህ ነገር ግብረ ሰዶማዊ ነው ወይ ተብሎ ተጠይቆ እና ቮይሱ ወጥቶበት የቤት እመቤት ነኝ ያለበት ወጥቶበት ከዛ በኋላ አይ ያው የቤት እመቤት እናቶቻችንም እንደዛ አይደል የቤት እመቤት ምን ችግር አለው ምናምን የሚል መልስ ሰጥቶ ነበር። እስቲ እሱን ቪዲዮ አይተን እንመለስ። ከመጀመሪያው ማየት ስላለብን ጉዳዩ ማለት ነው። ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። የለም ታዋክ አስተሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ተቀመጣለሁ። ይሲ ሰማችሁ አይደል? ከዚህ በፊት እንዲህ ብሎ ነበርና ዲያብሎስ ዲሲቨር ነው፣ ተከታዮቹም ዲሲቨር ትሪከሮች ናቸው እንላለን ሁሌ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ይህንን ነው የሚደግፈን። እኛም ከዚህ ተነስተን ነው ያንን የምንለው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ብሎ በ4 ነጥብ ያስቀምጠዋል ማለት ነው። እና ጋዜጠኛ ሶፎንያስ ዲሲቭ እያደረገ እየቀጠፈ እንዳለ ነው የምታዩት። እሱ ውስጥ ያለው ስፕሪት እየዋሸ እንደሆነ ነው የምታዩት። ያ የግብረ ሰዶም ስፕሪት፣ ያ የተመሳሳይ ጾታ ስፕሪት ማለት ነው። እና በጣም የሚገርም ነው። ይህ ልጅ ሙሉ ለሙሉ በመንፈስ ቁጥጥር ውስጥ እንደገባ ነው የሚታየው ማለት ነው። አሁን ማሳያችሁ መረጃዎች ስታዩ ደግሞ አዎ በቃ ልጁ ጤነኛ አይደለም፣ ሙሉ ለሙሉ በግብረ ሰዶም ስፕሪት ተጠልፈዋል የምትሉትና ለእኔ የደረሱኝን መረጃዎች ላሳያችሁ። እንግዲህ ይኸው ሶፎንያስ ዋሲሁን ይላል። ያው የቲክቶክ አካውንቱ ነው እንደምታዩት። ከ41,000 በላይ ፎሎወርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላከልኝ ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ who is this sorry ብሎ ይልካል ሰውየው። ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማያውቁትን ሰዎች ነው በቃ መርጦ ታርጌትድ አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው? ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየው ምን ብሎ ይልክለታል? አለው አዲስ አበባ ነኝ ዋት አባውት ዩ፣ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት እኔም አዲስ አበባ ነኝ ብቻህን ነው የምንኖረው ብሎ እንግዲህ የሚጠይቀውን ጥያቄ ከዛ በኋላ እንግዲህ እንደምታዩት ታዲያስ ብሎ ይልክለታል ማለት ነው። ከዛ በኋላ ሰላም ነው ሶፊ ብሎ ይልክለታል ይሄኛው ልጅ ለእኔ መረጃ የላከልኝ። ከዛ አለውልህ አንተስ ይላል ሶፊ። ከዛ በኋላ ያኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል። ተመልከቱ ምን አይነት የርኩሰት አካሄድ እንደሚሄድ። ከዛ ልጁ አዎ ስራ ነበርኩኝ እና ምንም አልተመቸኝም እንጂ እሄድ ነበር በፊት ብሎ ይጽፋል ማለት ነው። ከዛ ኦኬ መች ነው ምሳ ምትጋብዘኝ ብሎ ሶፊ የሚሉት መልሶ ይጽፍለታል ማለት ነው። እንዴ ሶፊ ምን ችግር አለው ብሎ ይህ ሰውዬ ይጽፍለታል። ከዛ ሶፊ ደግሞ እሺ መች ይሁን ብሎ ይጠይቀዋል። ስልክክን ላክስቲ ሉክ ብሎ ይጠይቀዋል ማለት ነው። ከዛ
ከዛ ጂ ብሎ ደግሞ ይጽፋል ማለት ነው። ከዛ ያ ሰውዬ ደግሞ ሄይ ሶፊ እንዴት ዋልክ? አይ ዋዝ ቢዚ፣ በቃ ቢዚ ነበርኩ አይነት ብሎ ይመልስለታል። ከዛ ወረኛ ለእኔ የሚሆን ጊዜ አተ ነው ብሎ ሶፎንያስ ነው ጋዜጠኛ ሶፎንያስ ይሄን የሚጽፈው ማለት ነው። ከዛ በኋላ ሰውየው ምን ይላል? አም ሶሪ ሃው ዋዝ ዩር ዴይ? ከዛ በኋላ ወዝ ፋይን አይነት ነገር ብሎ ሶፊ ይመልሳል። ከዛ ባህር ዳር ነኝ ይላል ሶፊ ደግሞ። ከዛ ያኛው ሰውዬ ደግሞ ኦኬ ለስራ ነው ሲለው ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይለዋል። ከዛ ያኛው ሰውዬ ደግሞ ኦኬ ባህር ዳር ቆንጆ ነቻ ሲለው ሶፊ ደግሞ አዎ አሪፍ ናት ይለዋል። ከዛ በኋላ ስልክህን ላክልኝ ቴሌግራም ላይ ላውራ፣ እቺን አንደር ላይ ናርጉባት ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው። እንዳለ እንደዚህ ነው የሚላቸው። ወደ ቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል። ሄይ ሄይ ይላል። ከዛ ደህና ነህ ይላል። ከዛ በኋላ ሄይ ብሎ ይጽፋል። ልጁ ኢግኖር አረገው ማለት ነው። ልጁ ዝም አለው ማለት ነው። እና እንደምታዩት አንድ ወንድ ልጅ ለሴት የሚጽፈውን ጽሁፍ ነው ሶፎንያስ ለወንድ የሚጽፈው ከወንድ ጋር ቻት ለማድረግ የሚሞክረው ማለት ነው። ልጁ ሲባንን ተወው። ሌላ የተላከልኝም መረጃ ደግሞ ላሳያቸው። አሁን ይህ ሁላ ነገር ሳያወጣ ከ2 እና 3 ቀን በፊት የተላኩልኝ መረጃዎች ናቸው። ይኸው ሶፎንያስ ዋሲዩን ይላል። ከዛ ልጁን ስሙን ይጠራዋል፣ ሰሚር ይለዋል። ከዛ በኋላ ወዬ ብሮ ይለዋል። ከዛ በኋላ ደህና ነህ ሲለው አለ ሶፍዬ ሁሉ ሰላም ብሎ ይመልስለታል። ደህና ነኝ፣ ቴሌግራም አለህ? ሉክ ያኛውንም ቴሌግራም አለህ ብሎታል፣ ይሄኛውንም ቴሌግራም አለ አለው። ከዛ በኋላ ይሰጠዋል ልጁ ማለት ነው። ከዛ ወደ ቴሌግራም ይመጣሉ። ከዛ ሶፊ የሚባለውን ሰውዬ አካሄዱን ተመልከቱት፣ ምን እያለ እንደሚያወራ ይውላችሁ። የእናታችን የቅድስት ድንግል ማርያምን ስም ጠርቶ በእሷ አንደበት ልትጠራ አይገባትም። ለዛ ነው እና አዶናይም ሲጠሯት እንግዲህ ያከበሯት የመሰሉ ሰዎች ሁሉ ስሟን የጠሯት ሰዎች ሁሉ ይወዷታል፣ ያከብሯታል ማለት አይደለም። እኛ ምናከብራት እናታችን ቅድስት ድንግል ማርያምና እና አዶናይ በአፋቸው የሚጠሯት ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት፣ ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ በነጋታው አክሱም ጽዮን ብሎ እስከነ ልብሱ ገብቶ ነጠላ እንኳን ሳያደርግ እዛ ንጉሥ ቴዎድሮስ የመሰለ ቫይብ ፈጥሮ ወጥቷል ማለት ነውና ሶፎንያስም እንደምታዩት ምን ይለዋል? ልጁን ማርያምን ቆንጆ ነህ ይለዋል። ከዛ ልጁ አመሰግናለሁ ሶፊ ይለዋል። ከዛ ሶፊ ደግሞ መልሶ ምን ይለዋል? ወይንም ሶፎንያስ ምንም አይደል እና ተኝተሃላ? ሉክ ልጁ አዎ ጋደም ብያለሁ። ከዛ ሶፎንያስ ምን ብሎ ይመልሳል? ምን ለብሰሃል ብሎ ይጠይቀዋል ሶፎንያስ ልጁም ማለት ነው። እና ኢትዮጵያዊው ፓፍ ዲዲ ያልኳችሁ ለዛ ነው ማለት ነው። ይኸው እያደነ ሰዎቹ እንደዚህ በቃ ምን ለብሳችኋል፣ ምን አርጋችኋል፣ ስልካችሁን ስጡኝ ምናምን በቃ አደና ነው የያዘው ማለት ነው ይሄ ጋዜጠኛ። ከዛ በኋላ ያው የመኝታ ልብስ ነዋ ብሮ ምን እለብሳለሁ ብሎ ይልክለታል ልጁ ከላፊንግ ስቲከር ጋር። ከዛ ሶፎንያስ ሃሃ እያለ ይስቃል። እና ቦክሰር ነው የምንለብሰው ብሎ ይጠይቀዋል ሉክ። ከዛ እና ብሎ ሲመልስለት ልጁ አንተ ልብስ ትወዳለህ ብሎ ሶፎንያስ ይልክለታል። ልጁ አዎ ሲለው አሪፍ ነው። ከዛ ልጁ መልሶ እሺ ብሎ ከዛ ሶፎንያስ ምን ብሎ ይጽፋል እዚህ ጋር ሰውነት ፀጉራም ነው ብሎ ጥያቄ ምልክት ተመልከቱ። ከዛ ልጁ ምን አይነት ጥያቄ ነው የምትጠይቀኝ ግን እኔን አውቀኸኛል ሲለው ሰሚር አይደለህ ይለዋል። ከዛ እኮ በስራ ታውቀኛለህ ሲለው አንዳንድ ቪዲዮ አይቻለሁ ይለዋል። ከዛ ቀን ከሌት የሚባለው ፕሮግራም ታስታውሰዋለህ ሲለው አዎ በጣም ምርጥ ነበር ብሎ ይመልስለታል ማለት ነው ልጁ። ከዛ በኋላ አካሄዱ ሲያስጠላው ብሎክ ያደርገዋል ማለት ነው። እና በጣም የሚገርም ነው እንግዲህ ሶፎንያስ ኢትዮጵያዊው ፓፍ ዲዲ ብለነዋል ማለት ነው። ጨረሳቸው። ፕራይቬት ፓርቲ ምናምን ማዘጋጀት የሚችል ቢሆን ይሄ ፋይናንሻል አቅም ቢኖረው ጭራሽ ህዝቡን ጨርሶታል ማለት ነው በጣም በሚገርም ሁኔታና ይሄኛው ልጅ ደግሞ እኔ መረጃ አለኝ ብሎ በትናንትናው ዕለት አንድ ያጋራው መረጃ ነበረ። እሱ ምንድን ነው እንደምታዩት ይሄን ይመስላል። ሶፎንያስ ዋሲሁን ይላል አካውንቱ፣ ቲክቶክ ላይ ነው እንደምታዩት። ቴሌግራም ዩዘር ኔም ላክ ይለዋል። እኔ እኮ ሰውዬ ቴሌግራም እያላቸው እዛ ላይ ሊጨርሳቸው እኮ ነው። ከዛ እሺ ብሎ ያው ፍሬዘር ፍቃዱ ምናምን ብሎ ፍሬዘር ፍቃዱ ይልክለታል ልጁ ማለት ነው። ከዛ በኋላ ሶፎንያስ ምን ይላል? እኔም ደስ ብሎኛል፣ የት ሄድክብኝ ልብ ቅርጽ ምናምን አይነት ነገር ማለት ነው። እሺ የኔ ውድ እንደምታዩት ምን አይነት ጊዜ ላይ እንደደረስን እኔም የምትሰራቸውን ሾርት ቪዲዮ ያለው ልብ ቅርጽ
ደግሞ ሰውነት ሄሪ ነው አይ ጊዜ ያኛውንም ጸጉራም ምናምን ይሄኛውንም ሰውነት ሄሪ ነው ጸጉራም ነው ምናምን ብሎ እንግዲህ እንደምታዩት ይልክለታል። ያው ይሄኛው ልጅ ምንድነው እሱም ግብረ ሰዶም እንደሆነ አርጎ ነው ያወራው ማለት ነው። አግባብ ባይኖረውም ግን እንደዛ ሆኖ ነው ያወራው ለማወጣጣት በሚል ማለት ነውና በጣም የሚገርም ነውና ያው እንደዚህ እያወሩ ይመጣሉ ማለት ነው። ከዛ ሶፎንያስ እንደምታዩት ወፍራም እወዳለሁ ይለዋል። ልጁ ደግሞ ወፍራም ብቻ አይደለም ረጅምም ነው ምናምን ይለዋል። ከዛ ማርያምን ብሎ ጥያቄ ምልክት ያደርጋል። አያችሁ እነዚህ ጋጠወጦች እነዚህ ሰዶማያኖች ስሟን ሲጠሩ እናንተ አንደበት ምትጠራ አይደለችምና አንጀት አርስ ነዋ ብሎ ይልክለታል። ሎክ ከዛ ያኛውም ደግሞ ምሎ እንግዲህ አግባብ አይደለም፣ ይሄ ሊታረም የሚገባው ነገር ነው። ወደፊትም እንዲህ መሆን የለበትም። ማንም ግብረሰዶማውያን ለማወጣጣት ግብረሰዶም መሆን የለበትም ብዬ ነው የማስበው። እና መች እንሞክረው ይላል ሶፎንያስ። ከዛ እንደገና ደግሞ የት ነው ቤት ይለዋል። ከዛ ጥያቄ በጥያቄ አረክብኝ ላኩርፍ ነው አይነት ነገር ሲለው እሺ አታኩርፍ አታሳየኝም የኔን አይተ የለ ምናምን እንግዲህ ልኮለት ነው እሱን ማለት ነውና ከዛ በኋላ ያ ልጅ ምን ብሎ ይልክለታል እኮ ላግኝሃ ላፈጣጥነዋ ብሎ ሲልክለት አዎ የት ልምጣ ምናምን ይላል ማለት ነው። ስራ የለብህም ሲለው አዎ ቶሎ ከወጣህ ትደርሳለህ፣ በአንድ ሰዓት ውስጥ ትገባለህ፣ እኔ ያለሁት አዳማ ነው ይለዋል። ሉክ ከዛ ሩቅ ነህ እኮ ብሎ ይልክለታል ሶፊ። ቦታ አለህ ብሎ ደግሞ ይልክለታል ሶፊ። ከዛ ልጁ ደግሞ አዳማ ምን ትርቃለች ብሎ ሪፕላይ ያደርግለታል። ሩቅ ነው ብሎ ለመለሰው። ከዛ በኋላ ደግሞ ቦታ አለህ ላለው ይመልስለታል አዎ ብሎ። ከዛ የራስ ቤት ነው ወይስ የጓደኞች ብሎ ሲልክለት የራሴ ካልተመቸ መቀየር እንችላለን፣ እሱ አያሳስብም፣ አንተ ብቻ ናልኝ አይነት ብሎ ይልክለታል። ከዛ በኋላ አንድ ሰው መጨመር ትችላለህ ብሎ ይልክለታል ሶፊ። ያው በሱ ብቻ እንደማይረካ ታውቆት ማለት ነው። ሉክ አዝናለሁ ለቃሉ ማወቅ ስላለባችሁ ነው ምን አይነት ርኩሰት ውስጥ እንደገባን። እኛ እነዚህን ሰዎች ነው እየተዋጋን ያለው እና ዲያብሎስን የዲያብሎስ ስራ አስፈጻሚዎችን ነው እየተዋጋን ያለ ነው፣ በተለያየ ሲስተም ትውልድ ለማጥፋት የሚመጡ አካላቶችን ማለት ነው። ከዛ አንድ ሰው መጨመር ትችላለህ ብሎ ሶፊ ከላከለት በኋላ ለማን ነው ብሎ ያኛው ልጅ ጥያቄ ምልክት ያደርግለታል። ለእኔ ነዋ፣ አንድ ካልበቃኝ ብዬ ነው ሜቢ ካልጠገብኩ ብሎ ሶፊ መልሶ ይልክለታል። እሺ ደውልለታለሁ ብሎ ያኛው ሲልክ ማን ነው ቆንጆ ነው እንዳንተ ብሎ ይልክለታል። ከዛ ይሄኛው ልጅ ደግሞ ምርጥ ዕቃ ነው ብሎ ይልክለታል ማለት ነው። መልኩስ ብሎ ሶፊ መልሶ ሲጽፍለት ጸጉሩ ሉጫ ትንሽ ረዘም ያው ቀላ ይላል አይነት ምናምን ብሎ ይልክለታል ማለት ነው። ከዛ በስልክ ያወራሉ። ቀጥዬ ማሰማችሁ ሁለቱ በስልክ ያወሩትን ነው፣ ሰምተን እንመለስ። ሄሎ ፍቃዱ ካዳማ አቤት። ፍቃዱ ካዳማ ደህና ነህ? ደህና ነኝ አለሁ። አዲስ አበባ ነው። ሶፊ ነህ? አዲስ አበባ ነው። ሶፊሻ ወይሻ አለልኝ ብራት አለን እንዴት ነህ? ደህና ነኝ። ከሰዓት ነበር ልነሳ ያሰብኩት ሰው ይመጣብኛል። ምሳ ሰዓት የጠራሁት ሰው አለ። ይቻላል። እሺ ግን ቶሎ በላ ወይ ታድራለህ መተህ? እንጃ ከተመቸኝ። በእርግጥ ቅርብ ነው፣ የአንድ ሰዓት መንገድ ነው። አይ ማደር ቢቀርብኝ እመለሳለሁ። ችግር የለም። እንደሱም ትችላለህ። ቃሊቲ ነው መኪና የሚገኘው? ኧረ አለ ቃሊቲ ብትሄድ የአንድ ሰዓት መንገድ አይደል? ሞልቷል አይደል? ከቃሊቲ ነው አንድ ሰዓት? አዎ ቃሊቲ ጋር ሄደህ ብትሳፍር አንድ ሰዓት ነው። ከቃሊቲ ማለት ነው። ቀጥታ አዳማ አዲስ አበባ መውጫ ወይ ደግሞ አዳማ መግቢያ አደረጋ ፍራንኮ አለ። እዛ ጋር እንደወረድክ ደውል። አላውቀውም እኔ ፍራንኮ። ራሱ መኪናው መጥቶ የሚወርደው እዛ ጋር ነው። ኦኬ እጠይቃለሁ። ችግር የለም። በቃ ፍራንኮ ጋር እንደደረሰ ፍራንኮ ጋር ተነሳ። እስከ 9 ነው። ስምንት ሰዓት ቦታ እስከ 9 ካስፈልጋል። ከቃሊቲ 8 ሰዓት ከተነሳ ነው 9 ሰዓት መድረስ ነው። አሁን አዲስ አበባ ራሷ ክራውድ ስለሆነች በጊዜ ብትነሳ ጥሩ ነው። ቃሊቲ 8 ሰዓት ብትደርስ እሺ እንደዛ እንጂ ያው ቅርብ ነው። ሃይዌይ ነው ግን አንዴ ወይ አቦ እና በቃ ይኸው እሺ ወይ ተሽተስ ነው። ሄሎ ኦኬ እንዴት ነህ? ወይ ልነሳ ነበረ።
መታ አሉኝ ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ ኧረ አለ። ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩህ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩት ስልክ ይሰራል አይደል? ይኸው እየሰራህ ነው። እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ታይፕ ሲ ታይፕ። በቃ መጣሁሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? በቃ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍ እና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ። እሺ በቃ እቃም ግዛ ማቴሪያል ለቤታችን ነው። ኧረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። እራት ደግሞ ጓደኛ አለችኝ እሷ ጋር እንሄዳለን ማታ አብረን። ደስ ይለኛል ይቻላል። እሺ እሺ ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይልለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይ ኪሻ የት ደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ ልወጣ? እንዳይወቅ ነገሩ። አይ ስለምታደር ችግር የለውም ትደርሳለህ። ፏ ብለሃል። ኧረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነገር ያለው መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈል ለዛ ነው። እና በቃ ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው። ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው። አፓርትመንት ላይ ነው የምትኖረው? ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለእሱ እንዳይደክም። ኧረ ምንም ችግር የለም። እሺ እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራሁ ልምጣ እያየሁ ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ። አሁን እሺ እሺ ወይ ፍቄ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ እያወራሁህ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር እኮ ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው። እዛው ቪዲዮ ላይ ያየኸው ቲሸርት ነው። ፒንክ አድርገህ ነው የምትዞረው? አዎ ፒንክ አድርጌ ነው የምዞረው። የት አለ? የቱ ጋር ነው ያለው አንተ ራስህ? ንግድ ባንክ ጋር። ታዲያ እኔ ቆሜያለሁ። የት አለ? ንግድ ባንኩ ጋር? ኧረ የለም። ኤቲኤም የሚያወጡ ይታየዋል። ያው አገኘው ብሎ ሲሄድ እነሱ ደግሞ ተሰብስበው ተዘጋጅተው ጠብቀው ያው በተወሰነ መንገድ መልኩ መተውታል። እሱም ለማምለጥ ሞክሮ አምልጧል ማለት ነው። እና በዛ መልኩ ከሄደ በኋላ ልጁ መጨረሻው እንዲህ ባይሆን አሪፍ ነበር። አጨራረሱ ላይ ተበላሽተዋል ማለት ነው። ምክንያቱም ከዚህ በላይ እንግዲህ መረጃና ማስረጃ ይዘውበት እዛ ጋ በድብቅ ካሜራ ሂደን በሆነ ካሜራ ቀርጸውት ያንን መረጃና ማስረጃ እንግዲህ እሱን እንደፈለጉ ከደበደቡት በኋላ ደግሞ መጨረሻ ላይ ና በል ወደ ሕግ አካል ብለው ወስደው ያንን መረጃና ማስረጃ ሰጥተው ማሳሰር ይችሉ ነበር። በጣም ብዙ ነገር አሁን ልጁ አመለጠ ምናምን የት ይግባ የት ይሁን ከዚያ በኋላ ደግሞ ምን ይፈጠር የሚታወቅ ነገር የለምና ከዚህ በላይም መደረግ ይቻል ነበር። ውጤታማ መሆን ይቻል ነበር። ከዛ ሶፎንያስ ወጥቶ አዳማ ላይ በጠራራ ፀሐይ ተዘረፍኩ እንደዚህ ሆንኩ ምናምን አለ። እንግዲህ የውሸት ማለት ነው። ከዛ መልሶ ጽሁፉን አጠፋው ማለት ነው። እና ተዘረፍኩ፣ ዘረፉኝ፣ ደበደቡኝ በጠራራ ፀሐይ ምናምን ብሎ እሱ ለቆ ነበር። ግን ዋናው ሪያሊቲ እንዳያችሁት ነው። ሰዶማዊ መሆኑ ታውቆ ልጆቹ ጠርተው ነው የመቱት የደበደቡት ማለት ነው። ደበደቡት መቱትም ሊባል አይችልም። ግን አዝናለሁ። ይብላኝ ለወላጅ እናቱ፣ ይብላኝ ለቤተሰቦቹ። በጣም ያሳዝናል። ይሄን ወይ ህግ ቦታ ወስዶ እዛው
ለብቻው አስሮ ማስቀመጥ ከጠፈጠፉት ከቀጠቀጡት በኋላ ወይም ደግሞ በሰንሰለት አስሮ ለብቻው ጸበልተኛውንም እንዳይበክል ቴሌግራማችሁን ስጡኝ እያለ እዛው ማስጠመቅ በቃ ከዛው እንዳይወጣ ማድረግ ነው። እቺ ነፍስ ስለሆነች ነፍስ ታሳዝናለች። እግዚአብሔር መሐሪ ቸር አምላክ ነው። በእርግጥ ዴስፔላኒቲ ነው ለሰዶማዊነት፣ ግን ንስሐ ከገባይ ሰውዬ መዳን ይችላል ብዬ ስለማምን ነው ዩሲ እና የሆነ ውጤታማ ነገር ቢኖረው መልካም ነበር ብዬ ነው የማስበው። ሄዶ ልጁ ራሱን ግብረ ሰዶማዊ አድርጎ መስሎ ጽፎለት ሄዶ መጨረሻ ላይ እንደዚህ ባይሆን አሪፍ ነበረ እና አሁን ኢትዮጵያውያን እንግዲህ ከአሻምና ከትርታ 97.6 ኤፍኤም ላይ ጋዜጠኛ ሶፎንያስ እንዲወጣ ወይንም እንዲባረር እንዲያቆም ስራውን እንዲለቅ እየተጠየቀ ነው የሚገኘው ማለት ነው። ያው ማንነቱ መጋለጡን ተከትሎ መረጃና ማስረጃዎች መውጣታቸውን ተከትሎ እኔ እንኳን እንዳሳየኋችሁ ለእኔ የተላኩልኝ መረጃዎች ያያችኋቸው ናቸው። እንደገና ይሄ ልጅ ያወጣው መረጃም እንዳያችሁት ነው። ከዚህ በፊትም ታውቆበት አይደለውም ብሎ ዲሲቭ አድርጎ ዋሽቶ ቀጥፎ አልፎ ነበር። ግን አሁን ላይ እግዚአብሔር እንግዲህ አውጥቶታል ሪያሊቲውን፣ እውነታውን፣ ትሩዙም ማለት ነው። እውነት ተደብቃ አትቀርም። ለትንሽ ጊዜ ብትሸፈን ነው እንጂ እውነት በራሱ እግዚአብሔር ነውና ያያችሁት ነገር ተፈጥሯል ሆኗል። እና ከዚህ በፊት በኢትዮጵያ ሴቶች እግር ኳስ ቡድን ውስጥ ሌዝቢያኖች፣ አሁን ደግሞ ጋዜጠኛ ሶፎንያስ እንደዚሁ በግልጽ ጌ ሆኖ ተገኝቷል ማለት ነው። በጣም ያሳዝናል። አገራችን ላይ እንዲህ ያለ እርኩሰት መጥቷል። የሃይማኖት አባቶች ወጥታችሁ ማስተማር አለባችሁ። ሰባኪያን ወጥታችሁ ያለቀ ዘመን የእርኩሰት ዘመን እንደሆነ መናገር አለባችሁ። እኛም ማገዝ አለባችሁ። እኛ የእናንተን ስራ ነው እየሰራን ያለ ነው፣ እግዚአብሔር በሚያውቀው ማለት ነው። እግዚአብሔር ነው በእኔ ውስጥ እየሰራ ያለውና ምስጋና ለኢትዮጵያ ሕዝብ ለኤርትራውያንም ይሁን። እንግዲህ እንዲህ ያሉ ጋጠ ወጦች እኛን እንደማይወክሉ ሕዝቡ በአንድ ላይ ድምፁን እያሰማ ነው ያለው። ሌላው ነገር ምንድን ነው? ጋዜጠኛ ሶፎንያስ የባቡል ሀየር የበጎ አድራጎት ወይንም የተራቡትን እናጉርስ የታረዙትን እናልብስ የሚለው የበጎ አድራጎት ድርጅት ውስጥ እንግዲህ አምባሳደር ሆኖ እየሰራ እንደሆነ ነው እየተነገረ ያለው። ስለዚህ ከዛም ይሄ ሰውዬ እንዲነሳ የሚል ጥያቄዎች አሉ። እግዚአብሔር ለሁላችንም ልቦና ይስጠን፣ ለሁላችንም ሰላም፣ ፍቅር፣ ጤና ይስጠን፣ ምሕረቱን ይላክልን። በጣም አስቸጋሪ ጊዜ ላይ ያለ ነው። እህት ወንድሞች ጸልዩ፣ በርቱ፣ በንስሐ ተመላለሱ ለማለት ፈልጋለሁ። መፍትሄው እሱ ስለሆነ ጹሙ፣ ስገዱ ለማለት ፈልጋለሁ። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ርኩሰት ከተሞላበት አካሄድ ጥፋት ሁላችንንም ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።